የኢትዮጵያ ዓለም አቀፋዊ የዲፕሎማሲያዊ ግንኙነት ከጊዜ ወደ ጊዜ እየተጠናከረ መጥቶ በዓለም አቀፍ መድረኮች ያላት ተቀባይነትና ተሰሚነት አዲስ ምዕራፍ ላይ ደርሷል። ባለፈው ዓመት ብቻ ያስተናገደቻቸው አህጉራዊና ዓለም አቀፋዊ ኩነቶች ኢትዮጵያ የዲፕሎማቲክ የስበት ማዕከል እየሆነች መምጣቷን በተግባር ያሳዩ ሆነዋል። ለዚህ ዲፕሎማሲያዊ ስኬት አንዱና ዋነኛው ምክንያት የታላቁ ህዳሴ ግድብን ጨምሮ ግዙፍ ፕሮጀክቶችን በራስ አቅም ገንብቶ ማጠናቀቅ መቻሉ ነው። በስንዴ ምርት ረገድ የተመዘገበው ውጤትና የምግብ ሉዓላዊነትን ማረጋገጥ እንዲሁም የአየር ንብረት ለውጥ መዛባትን ለመከላከል በአረንጓዴ አሻራ ንቅናቄ የተሰሩት ውጤታማ ስራዎችም ሌላኛዎቹ ናቸው። እነዚህ ኢኮኖሚያዊ ድሎች የዓለም አቀፉን ማህበረሰብ ትኩረት በመሳባቸው የታላላቅ ሀገራት መሪዎች፣ የውጭ ጉዳይ ሚኒስትሮችና የልዑካን ቡድኖች መዳረሻቸውን ወደ አዲስ አበባ እንዲያደርጉ አስችሏል። ባለፈው ዓመት ካየ አዲስ አበባ በዓለም አቀፍ ኮንፈረንስ በዓለም ሀገራት መሪዎች ስትጨናነቅ ነበር። ባለፈው ሁለት ሳምንት ብቻ ስታይ ጃንዋሪ ኢቭን አንድ ዶክመንት ወጥቶ ነበር። ባለፈው ጃንዋሪ ብቻ በዚህ 2026 ብቻ 7 በላይ የዓለም ሀገራት መሪዎች ኢትዮጵያ መጥተዋል። አመቱን ሙሉ ካየ የኢንዶ ፓሲፊክ ሀገራት መሪዎች እዚህ ነበሩ። የማሌዥያ፣ የሲንጋፖር፣ የሂንድ፣ የቻይና ከፍተኛ ባለስልጣናት፣ የአሜሪካ ከፍተኛ ባለስልጣናት፣ ከአውሮፓ የጣሊያን፣ የጀርመን፣ ሌሎቹ ቅድም ካልኩት ከአዘርባይጃን ከሌሎቹ ወደዚህ ሲመጡ ነበር። እነዚህ ዝም ብሎ አይደለም የሚመጡት። ዲፕሎማሲው ከፍተኛ ግንኙነት ጋር ሲደርስ በአካል የአገር መሪ ጋር ቁጭ ብለ አውርተ የምትፈራረሙ ነገር ሲኖር ነው የሚመጣው። የህንድ ጠቅላይ ሚኒስትር የሚመራው ከዓለም ሁለተኛ ትልቅ ህዝብ ነው። አራተኛ የዓለም ኢኮኖሚ ነው። ተነስቶ ኢትዮጵያ የሚመጣበት ትልቅ ምክንያት ሲሆን ስትራቴጂክ ሲሆን የተፈራረሙትን በዛ ልክ ነው። ስለዚህ ይሄ ነው የኢትዮጵያን ጉዳይ የአፍሪካ ቀንድን ጉዳይ ለማውራት የአፍሪካን ጉዳይ ለማውራት ስለ አፍሪካ ለመበየን ወደ ኢትዮጵያ ይሳባሉ ማለት ነው። ኢትዮጵያ ታሪካዊ ዲፕሎማሲያዊ ግንኙነቷን ይበልጥ ገቢር በሆነ መንገድ እያሰፋችና ወደ ላቀ ስትራቴጂካዊ ግንኙነት እያሳደገች ትገኛለች። በተለይም ከዚህ ቀደም የነበረውን የግንኙነት አድማስ በማስፋት እንደ ማልታ፣ ቆጵሮስና ሲሼልስ ካሉ ሀገራት ጋር አዳዲስ ጠንካራ ትብብሮችን ፈጥራለች። ይህ ትብብር በተለይም በወደብ አጠቃቀምና በዲጂታል አገልግሎት ዘርፍ መልካም ተሞክሮዎችን ለመጋራት ምቹ ሁኔታን ፈጥሯል። ለምሳሌ በአዲሱ ፖሊሲ ውስጥ እስከዛሬ ብዙም ከኢትዮጵያ ጋር ብዙም ግንኙነት ያልፈጠሩ ቢፈጥሩም ብዙም ተሻለ ስራ በጋራ ያልሰራ ነው 20 የሚበልጡ አንድ ኤግዛምፕል ብንወስድ ለምሳሌ አዘርባይጃን በሰርቪስ ቴክኖሎጂ ኢጋቨርናንስ ቶፕ ናት። አንድ ማዕከል ውስጥ ወደ 400 የሚበልጥ አገልግሎት ትሰጣለች። ያንን ከነሱ ጋር አግሪመንት በመፍጠር ከነሱ ጋር ዲፕሎማሲ በመፍጠራችን ብዙ ቴክኖሎጂ ከነዚህ ጋር ሰጥተናል። አርሜኒያ፣ ሌሎቹ ማልታ ጋር በመስራታችን አውሮፓ ህብረት ላይ ተጽዕኖ መፍጠር ትችላለች። ያን ብቻ ሳይሆን ትንሽ ሀገር ሆና ግን ማሪታይም ዲፕሎማሲ ላይ ትልቅ እውቀት ያላቸው ኤክስፒሪየንስ ያላቸው ናቸው። እነዚህ መጥቶ ለኢትዮጵያ ናቫል ፎርስ እናቋቁም ስለ ማሪታይም ብዙ ነገር ስናወራ ያንን ኤክስፒሪየንስ ከኢትዮጵያ ጋር ሼር ያደርጋሉ። በዛ ልክ ማአት ሀገራት እንደዛ ተፈጠሩት። በአሁን ወቅት ኢትዮጵያ በታዳሽ ኃይል ልማት ላይ እያከናወነችው ያለው ተግባር ለጎረቤት ሀገራትም ትልቅ ተስፋ ሆኗል። የኤሌክትሪክ ኃይል አቅርቦት መጠኗን በተለያዩ አማራጮች በማሳደግ ለኬንያ፣ ለሱዳንና ጅቡቲ የኃይል ሽያጭ በማቅረብ አፍሪካን የማስተሳሰር ሚናዋንም እየተወጣች ትገኛለች። Collaboration is key and collaboration is the next resource, especially in our region. Look at it with the GAD dam. ትብብር ለቀጠናችን ቁልፍና አንዱ ሀብታችን ነው።
ለምሳሌ የታላቁ ህዳሴ ግድብን እንመልከት። ወደኛ ሀገር ኬንያ ኃይል እያቀረበች ነው። ይህም በቀጠናው አንድነታችንና ትብብራችንን ያጠናክረዋል። የንግድ ልውውጣችን ወዳጅነታችንን እያጠናከረ እንዲመጣም ያደርጋል። በተለይ የኢጋድ ሀገራትን ወዳጅነትና በጋራ የመበልጸግ ዕድል ከፍ የሚያደርግ ነው። ይህ የመሰረተ ልማት ትስስር በምስራቅ አፍሪካ ቀጠና ያለውን ዲፕሎማሲያዊ ትስስር ከንግግር ባለፈ በተግባራዊ ኢኮኖሚያዊ ትብብር እንዲጠናከር አድርጎታል። ይህም ኢትዮጵያ በቀጠናው ያላትን ዲፕሎማሲያዊ የስበት ማዕከልነት በድጋሚ ያረጋገጠ ሆኗል።